እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ እዚህ ላይ የሰራተኛዋ አደይ ቀጣይ ክፍል ነው ማለት ነው። እንግዲህ እዚህ ላይ ዳኒና ቤዛ ፍቅርን ይዘዋታል ማለት ነው፣ አግተዋታል። እንግዲህ እዚህ ላይ አስገድደው ቃል እንድትገባላቸውና ቃል እንድትሰጣቸው የሚፈልጉት ነገር አለ ማለት ነው። እና ከፍቅር የሚፈልጉት ነገር ስላለ እንግዲህ ፍቅርን ይዘዋታል ማለት ነው። እዚህ ላይ እንግዲህ ቤዛ ፍቅርን እየገረፈቻት ነው፣ እየመታቻት ምናምን እውነቱን አውጪ እያለች እያስገደደቻት ነው ማለት ነው። እዚህ ላይ ደግሞ ዳኒ አትምቻት ተይ፣ እሷ ፍቅር ለኛ ጥሩ ነገር ነው ትጠቅመናለች፣ ጥሩ መረጃ ነው የምትሰጠን እና መመታት አይገባትም እያለ እየተከራከረላት ነው ማለት ነው። ቤዛ ደግሞ ፍቅር ላይ በጣም ጠበቅ ብላለች። እሷን አታቃትም፣ ተው ዝም ብለህ እዚህ ላይ ለማስመሰል ነው ይሄኔ እንደዚህም ትቅለሰለሰው ሌላ ጦስ ልታመጣብን ነው እንጂ እውነት እቺ ጥሩ ሰው ሆና አይደለም እያለች እንግዲህ ነገሩን እያካበደች ነው ማለት ነው። እንግዲህ ፍቅርም ደግሞ እኔ ለእናንተ ላግዛችሁ ነው ጠርጥራችሁ ልትይዙኝ ልታግቱኝ ሳይሆን እዚህ ላይ እንግዲህ እናንተን ከፖሊስ ላስመልጣችሁ ስለምፈልግ ነው የምትላቸው ማለት ነው። እንግዲህ እነሱ ግን አልተረዷትም። እሷ ለእነሱ በማሰብ ነበረ። እነሱ ደግሞ እነሱ ልታጋልጥ ምናምን ስለመሰላቸው እዚህ ላይ እንግዲህ እሷን በተጠርጣሪ አድርገው ይዘዋታል ማለት ነው። እንግዲህ ይሄ ነው ወይ ውለታዬ? እንዴት ቤዛ ለምን አትረጅኝም? እኔ ይሄ ነው ወይ የሚገባኝ ነገር ነው ያለቻት ያለችው። በዚህን መሀል እንግዲህ ስልክሽ ለምንድን ነው የማይሰራው? የት ጠፍተሽ ነው የመጣሽው? ምንድን ነው ምናምን እያሉኝ ቤዛ እንግዲህ ያንገላታቻት ነው ማለት ነው። እንግዲህ በዚህ መሀል እየለመነቻት ነው፣ ተይኝ፣ አትምችኝ፣ በቃ እለፍኝ እያለች ብትለምናት እሷ ግን ልትራራላት አልቻለችም። በኋላ ዋጓን እንደምታገኝና በኋላ እንደማትፋታት ነው እየነገረቻት ያለው። የአሁኑ እንዲህ ማስጨነቅ፣ ፍቅርን ማስጨነቅ በኋላ እሷኑ ይበልጥ እንደሚጎዳትና እሷ ዋጋ እንደምትከፍልበት ነው እየነገረቻት ያለው ማለት ነው። እንግዲህ ቤዛም እንዴት ታስፈራሪኛለሽ? ልታስፈራሪኝ ትሞክሪያለሽ ወይ ምናምን እያለ እንግዲህ ልትለቃት አልቻለችም። በዚህ መሀል እንግዲህ ዴቭ እርስ በርስ ባትጣሉ ጥሩ ነው፣ ስለዚህ በመነጋገር መፍታት እንችላለን ብሎ ዴቭም በወንድ ልጅ አይምሮ ሊያላቅቃቸው ችሏል። እንግዲህ እሷ ፍቅር ጥፋተኛ ቢኖርባትም ዳኒ ግን እሷ ፍቅር ቢኖርባትም እኛ እሷን ማሳለፍ አለብን ነው እያለ ያለው። እኛ እሷን እንዳመጣጧ መሸኘት አለብን እንጂ እሷን እንደዚህ እንደሷ አካሄድ እና እሷን እንትን ማለት የለብንም። እሷን ለመጉዳት ብታስብ እኛ እሷን መጉዳትም የለብንም ለማለት ነው እያለች ያለችው። እንግዲህ ቤዛን ፍቅርን እሷ ነቀዝ ሰው ናት፣ መጥፎ ናት እና እሷን ስለማታውቃት ነው እና በእኛ መሀል አትግባ ትለዋለች ማለት ነው። እንግዲህ ፍቅርም አንቺ ቤዛ ከኔ ባስ፣ አንቺ ማለት በጣም አውሬ ነሽ ምናምን እያለይ ትሰድባታለች ማለት ነው። እንግዲህ በዚህ መሀል እንግዲህ አክሽን ዝጊ እያለይ በጥፊ እየመታቻት እና እያንገራገረቻት ነው ማለት ነው። እንግዲህ ፍቅርም ደግሞ እንደዚህ ከምትመችኝና ከምታንገራግሪኝ ከምታስቀኝ ብትገኝ ይሻልሻል እንጂ አትምችኝ ትላታለች ማለት ነው። እንግዲህ በዚህ መሀል ዳኒ እንደዚህ አይነት ቀላል ሰው ነሽ ወይ ብሎ ቤዛን እንዴት እንደዚህ ታደርጊያለሽ ብሎ ይቆጣታል። እንግዲህ ፍቅርም እዛው ጨርሽኝ፣ ዳግመኛ ግን እኔን እጅሽን እንዳታነሺ፣ ካሁን በኋላ እንዳትመችኝ አለቻት ማለት ነው። እንግዲህ በዚህ መሀል እንግዲህ አደይና ዴቭ ይዋደዳሉ። እንግዲህ እሱ በር ድረስ አደይ ዴቭ ሌላ ቦታ ቆይቶ ስለመጣ እንግዲህ አደይን ሊያገኛት ቤት ድረስ በመሄድ በር አኳኩቶ ሊያገኛት ችሏል ማለት ነው። እንግዲህ አደይም በጣም አመሰግናለሁ ልታገኘኝ ናፍቀኝ ነበር እና ልታገኘኝ ስለመጣህ በጣም ደስ ብሎኛል፣ ደግሞም አመሰግናለሁ ብላ ፍቅሯን ገለጸችለት ማለት ነው። እንግዲህ ዴቭም ከአንቺ ጋር ባልመጣ ፈጣሪስ ምን ይለኛል? እኔ
ከምንምና ከማንም በላይ ለአንቺ ነው የምጨነቀው፣ አንቺን ነው የምትናፍቂኝ ይላታል ማለት ነው። እንግዲህ እሷም ከሄሉ ጋር ሆና ስለሱ 24 ሰዓት ሙሉ እንደምታስብና እንደምትጨነቅ ትነግረዋለች ማለት ነው። እንግዲህ እሱም እኔም ከአንቺ ውጭ የማስበውም የምጨነቅለትም የማስብለትም ሰው የለም፣ እኔ ለአንቺ ብቻ ነው የምጨናነቀው ይላታል ማለት ነው። እንግዲህ በዚህ መሀል እሷም አደይም አሁን የምትሄደው እነማየ ቤት ነው ወይ ምናምን ትለዋለች። እሱም አዎ ልሂድና ሰላም ልበላቸው ይላታል ማለት ነው። በዚህ ማለት እንግዲህ አደይም ሁሉም ነገር ጊዜው እንደከፋና ሁሉም ነገር እንደሚያስፈራ ተነግረውና ራስክን ጠብቀህ ሂድ፣ ራስክን ጠብቀህ ሂድ ትለዋለች ማለት ነው። በዚህ ማለት እንግዲህ እሱም ዴብም እሺ ራሴን ጠብቃለሁ ችግር የለም ምናምን ይላትና በቃ በሀሳብ አትዋጪ እንግዲህ ሂጂ እረፍት አድርጊ ብሎ እኔም ደግሞ ወደ ቤቴ ወደ እናቴ ቤት መሄድ አለብኝ ምናምን ብሎ ይሄዳል፣ መሄድ ይጀምራል። እንግዲህ አደይም ደውልልኝ በቃ በሰላም ግባልኝ ምናምን ብላ ሰላም ብለው በድጋሚ ሸኘችው። እሷም እንግዲህ ፈጣሪ ይጠብቅህ ሌላ ምንም አልልም እያለች ከሸኘችው በኋላ ወደ ቤቷ መግባት ትጀምራለች ማለት ነው። እንግዲህ ቅምጥልና ኪንጎ ደግሞ የሆነ መዝናኛ ቦታ የሆኑና መዝናናት ይጀምራሉ ማለት ነው። እንግዲህ ኪንጎ ሰው ደብድቦታል ማለት ነው። ሰው መቶት ፊቱን ታክሞ ምናምን ፊቱ ተበላልዞ ምናምን ታክሞ ምናምን ነው ታሽጎ ነው ያለው በትንሹም ቢሆን ማለት ነው። እንግዲህ ቅምጥልም እንዴት የኔን ኪንጎ እንዲህ ይደበድቡታል፣ እንዴት እንደዚህ አድርገው ይመቱብኛል በማለት በጣም ትበሳጫለች ማለት ነው። ካገኘቻቸውም እንደማትለቃቸውና እንደምትጎዳቸውም እንግዲህ ሴት ብትሆንም በሴትነት አቅማ ያላትን የእሱ መመታት እንዴት እንዳበሳጫት ብስጭቷን እንግዲህ ለእሱ ትገልጽለታለች ማለት ነው። እሱም እንግዲህ የኔ ባትሆኝ ቆጨኝ ነበር እኮ ምን አለ ዓለም ላይ ያሉ ሴቶች ሁሉ እንዳንቺ ቢሆኑ ይላታል ማለት ነው። ምክንያቱም በቃ ከራስ በላይ ሰውን አብልጠው የሚወዱ ለሰው ፍቅር ያላቸው ይላታል ማለት ነው። እንግዲህ እሱም ሆስፒታል ሆኖ ከምንም በላይ ለእሷ እንደሚያስብና እንዴት ሆና ይሆን የኔን መመታት የኔን መደብደብ ስትሰማ እንዴት ሆና ይሆን እያልኩ በጣም እየተጨነቅኩ ነበረ ይላታል ማለት ነው። እንግዲህ እሷም በጣም እንደምትጨነቅና ከምንም በላይ የእሱ መደብደብ እንዳናደዳት እንዳስጨነቃት ተናግረዋለች ማለት ነው። እንግዲህ አሁን ላይ ግን እንደተሻለውና ሁሉን ነገር አልፎ ጥሩ ሁኔታ ላይ እንደሆነ ይነግራታል ማለት ነው። ከአሁን በኋላ ለሱ መጨነቅ እንደሌለባት ጥሩ ሁኔታ ላይ እንደሆነም አረጋግጥላት ማለት ነው። እንግዲህ በጣም ከባድ ነው የሚወዱት ሰው እንደዚህ ተደብድቦ ጉዳት ደርሶበት ሆስፒታል ገባ ሲባል ይከብዳል ትንሽ። እንግዲህ በዚህ መሀል እሷ እንዴት ስልክ እኮ መዝጋትህን አቁም፣ ድንገት ስልክ ሳወራህ የምዘጋብኝን ነገር አቁም፣ ስደውልህም አለማንሳት እያበዛህ ነው እና ይሄን ነገር አቁም ትለዋለች ማለት ነው። እሱም ደግሞ አልመቻችልኝ እያለ ነው ምናምን ብሎ መላ ያመጣል ማለት ነው። በዛም መሀል እንግዲህ እሷ ቅምጥልም በጣም ትናደድና ይቅርታ ማለቱ አይቀድምም ወይ ምናምን ብላ መበሳጨት ትጀምራለች። እሱም እንግዲህ በቃ ይቅርታ እሺ አንቺ ብቻ ደውይ እንጂ አነሳለሁ አሁን በኋላ ከአንቺ ጋር እሱ ጋር እንግዲህ ከቅምጥል ጋር ሲሆን የተለየ ደስታ እንደሚሰማው እና እሷም ደግሞ በጣም ከእሱ ጋር ስትሆን የተለየ ስሜት እንደሚሰማት እንደምትደሰት ትነግረዋለች ማለት ነው።
እንግዲህ ያለሷ ህይወቱ ጨለማ እንደሆነና ያለሷ መኖር እንደማይችል እሷም ደግሞ ተመሳሳይ ስሜት እንዳላቸው ይነጋገራሉ ማለት ነው። እስቲ እንግዲህ ቀስ አድርገሽ እቀፊኝ ምናምን ብሎ ቁስለኛ ስለሆነ ይነግራታል። እሷም እንግዲህ ይኸው መጠቃቀፍ ይጀምራሉ ማለት ነው። እንግዲህ እዚህ ላይ ደግሞ ሄሉ አኩርፋለች። የሄሉ ኩርፊያ መቼም አያልቅም። አኩርፋ አልተሻላትም። ራሷን እንደታሻገ ነው። ባለፈው በደረሰባት ህመም የተነሳ እንግዲህ ራሷ እንደታሸገ ነጭ በነጭ እንደሆነ ነው። በዚህ መሀል እንግዲህ አቤ ፍቅረኛዋ ነው። አቤ ከውጭ ቆይቶ ሲመጣ ምን ሆነሽ ነው እንደዚህ አኩርፈሽ አለሳ ሳቅበይ እንጂ ምናምን ይላታል ማለት ነው። እንግዲህ እሷ ዝም በል ተወኝ፣ አንተ ለኔ ቦታ የለም፣ ግድ የለህም። በቅርቡ ነው ታውቃለህ ሆስፒታል የወጣሁት እና ምን እኔ ግድ የለህም ስልክ ሲደወልና ስደነግጥ ምንም አንተ ምንም አልመሰለህም፣ ስለዚህ ለእኔ ግድ የለህም ብላ አኮርፈዋለች። እሱም ደግሞ በጣም እንደተደናገጠ እና ከእሷ በላይ እንደሚደነግጥላት እንደሚያስብላት እና ግን ደግሞ ሁሉን ነገር እንደሚችለው ይነግራታል ማለት ነው። እንግዲህ ይቅርታ አድርጊልኝ፣ እኔ አታኩርፊኝ፣ ካሁን በኋላ እንትን አልልሽም፣ አላስቀይምሽም ምናምን ይላታል። እንግዲህ እሷም ሄሉም አንተ ሁልጊዜ እንዲህ ነው የምታናድደኝ፣ እንዲህ ነው የምታበሳጨኝ ምናምን እያለች ብስጭቷን መንገር ትጀምራለች ማለት ነው። ለእሷ ስትበሳጭም እሱ ምንም ግድ እንደሌለው እሱ እንደሚረጋጋ እሷ እየተናደደች እሱ ምንም ራሱን አረጋግቶ ቁጭ እንደሚል ምናምን ያ ነገር ደግሞ እንደሚያናድዳት ትነግረዋለች ማለት ነው። እንግዲህ እሱም ደግሞ ይቅርታ ካሁን በኋላ በቃ አስተካክላለሁ፣ አሁን አንቺ ስታኮርፊ ቤት ሁሉ እየጨለመኝ ነው እየጨለመብኝ ነው እና እባክሽን ሳቂልኝ፣ ፈገግ በይልኝ ይላታል ማለት ነው። እሷም አልስቅም፣ በሳቅ ለማታለል አትሞክር፣ እኔ እያዘንኩብህ ነው፣ ፍቅርህም ቀንሶብኛል ብላ ቅሬታዋን ትነግሯለች ማለት ነው። እሱም ደግሞ ለእሷ ያለው ነገር እየጨመረ እንደሆነና ሁሌም እንደሚወዳት ኩርፊዋን ትታ እንድትስቅለት በትህትና ይጠይቃታል ማለት ነው። እንግዲህ እሷም ከአሁን በኋላ ለእሷ እንደሚጨነቅላትና እንደማያስቀይማት ከአሁን በኋላ ለእሷ የተለየ ስሜት እንዲኖረውም ቃል ማስገባት ትጀምራለች ማለት ነው። እሱም እንግዲህ ቃል ይገባላትና እሺ ሁሌም ከጎንሽ ነኝ እንግዲህ አበረታሻለሁ ይላታል ማለት ነው። እንግዲህ እሷም ከሱ ጋር ስትሆን ሀቤ ጋር ስትሆን ሰላም እንደሚሰማትና እንደምትወደው እንደምታፈቅረው ትነግረዋለች። እንግዲህ በዛም መሀል ተነስቶ የእግርሽ ኋላ አንጣልሽ ብሎ ሲነሳ አንተ እኔን እግር አታጥብም አይቻልም ትለዋለች ማለት ነው። እንግዲህ እሱም እንዴ ባልሽ ነኝ እኮ ባሏ አንቺ ሚስቴን ካላጠብኩ ማንን ላጥብ ነው ይላታል ማለት ነው። እና በዚህ መሀል እንግዲህ የእግር ውሃ አምጥቶ ሊያጥባት ነው። ደስ ይላል። ፍቅረኛውን እንግዲህ እየተንከባከብ ነው አቤ። እንግዲህ ተወዳጁ ቀጣይ ክፍል እስከምለቅላችሁ ድረስ ደህና ቆዩ። አዳምጣችሁ ጨርሱ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በቀጣይ ክፍል እስከምንገናኝ ደህና ቆዩ።